ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ተመልከቷቸው እነዚህ ልጆች በዚህ አይነት መልኩ እየተሯሯጡ የት ለመሄድ ይመስላችኋል? ይሄ የማይታወቀው የሳውዲና የየመን ድንበር ነው። ከመካከል ላይ በአደገኛ ሁኔታ ይጠበቃል። ምክንያቱም ድንበር ስለሆነ በዚህ ላይ የሁቲና የሳውዲ ግጭት አለ። እስኪ ተመልከቷቸው ያዋቸው እስኪ እዚህ መልኩ እንደዚህ ሆኖ ተራራ እየወጡ አሁን ምን እንደሚፈጠር ታውቃላችሁ? እንደዚህ ብሎ ይጠፋፋሉ ስበሳቸው መንገዱን አያውቁትም። በቃ ከዛ ምንድነው አውሬ ነው የሚበላቸው። ከዛ የሆነ ሰው ያገኛቸዋል፣ ይጠለፋሉ። ከነዚህ ሁሉ በሰላም የሚደርሱት እኔ እንደው በፐርሰንት ነው ሰደው ካለ 2% 1% አይሆንም። ሁሉም በቃ ይጠፋሉ። አጋች ያገኛቸዋል። እንደዚህ እንትን በቃ የተለያየ የጎበዝ አለቃ ስላለበት ሀገሩ በቃ ከጎበዝ አለቃ ውስጥ ይገባሉ ማለት ነው። በዚህ መልኩ ነው ግን የሚሄዱት ድንበር ለማለፍ ነው። እኔ ድንበሩ ላይ የተጠመደ ስናይፐር የተጠመደ አደገኛ መሳሪያ ልቅም ነው የሚያደርጓቸው ካዩዋቸው ማለት ነው። አሁን እንደዚህ ካላዩዋችሁም የሉም ተለለፉ ምናምን ተብለው ነው እንደዚህ የሚሆኑት። ስደት በጣም ከባድ ነው። በተለይ በባህር የሚከዱ ሰዎች በጣም ልታስቡበት ይገባል ማለት ነው። ይሄን አይነት እንደዚህ ቦታ ሄዶ እነዚህ አሁን ሁሉም አይገቡም፣ ሳውዲ ሁሉም አይገቡም። አብዛኞቹ ይጠለፋሉ፣ ይሞታሉ፣ ይታገታሉ፣ ይደበደባሉ። የዚህን አክል ብር አምጪ እየተባሉ ለቤተሰብ ዳኑና በባህር የሚሄድ በጣም ማስተዋል ያስፈልገዋል። በተለይ በአሁኑ ሰዓት በጣም ከባድ ነው። እስኪ ተመልከቱ። በዚህ ተራራ በዚህ ሴት ልጅ አሁን ይሄን እንዴት ብላ ነው የምትወጣው? እንዴት ብላ በዚህ መልኩ ልትወጣበት የምትችል? ከዛ ይሄ እንትኑ ካለቀ በኋላ አይገናኙም። አንዱ በሌላ በኩል ወጥቷል፣ አንዱ በሌላ በኩል ወጥቷል፣ አይገናኙም። ከዛ መንገዱን ደግሞ አያውቁትም። መንገዱን የት እንደሆነ መንገዱ ማንም አያውቁትም። ከዛ ይጠፋፋሉ ማለት ነው። ከተጠፋፉ በኋላ አንዱ ከአንዱ ጋር አይገናኙም። አንድ ላይ እንኳን ቢሄዱ የሚመራቸው የሆነ የሚያቅሰው ይኖራል። ብዙ ጊዜ ተመላለሰ እንደዚህ ብሎ ሩጠው ግን ይጠፋፋሉ። በቃ ከተለያየ የጎበዝ አለቃ እጅ ይገባሉ። ሴቶቹ ይደፈራሉ። መደፈሩ ብቻ አይደለም እስከ ነፍሳቸው እስከ ማጣት ድረስ። ከዛ ይታገታሉ፣ ይታሰራሉ። ቤተሰብን ይሄን ያክል ብር አምጣ፣ ይሄን ያክል ሀውል መከራ መግባት ነው። እና እኔ አንዳንድ ጊዜ በጣም ይገርማል። እንደዚህ እንደው የሁሉን ግልት አልፎ የሁሉን ግልት እስኪ ሰው ይዩት እስኪ ይዋቸው እስኪ እንደዚህ እየተሯሯጡ እንደዚህ ይሆን ያን ሁሉ መከራ አልፈው ሴቶቹስ መቼም እንደምንም ቢገቡ አይገቡም እንጂ ቢገቡም ስራ ሊኖር ይችላል። የወንዱ በዚህ ላይ ስራ የለ። ከዛ ከገባ በኋላ በ15 ቀን በወር ተመልሶ ይያዛል ይመጣል። እና አሁን ምን ትሉታላችሁ እስኪ? እና እንደው በባህር የምትሄዱ በተለይ ሴቶቹ ማስተዋል ይስጣችሁ። ቆም ብላችሁ ልታስቡ ይገባል። ቀላል አይደለም። በሳውዲና በየመን ድንበር ላይ እንደዚህ በዚህ መልኩ ተሯሩጠው ነው የሚያልፉት። ከዛ ከስናይፐርና ከተለያየ መሳሪያ ካለፉ ነው ከዛ ከወጡ ነው እንጂ ተደብቁ። በአሁኑ ሰዓት ሳውዲ አረቢያ እንትማን በጣም አጠንክራለች። ድንበሯ እንደ ድሮ አይደለም። ምቱ ተብለዋል። ዝም ብላችሁ የሮጣችሁ ስገቡ ሀሺሽ ያዛችሁ ወይ የሆነ ነገር ምንም አይምሯችሁም። መማር የሚባል ነገር የለም። ልቅም ነው የሚያደርጉት። በጣም ያሳዝናል። በዚህ መልኩ እንደዚህ ተሯሩጠው ሲሄዱ እጅግ ነው የሚያሳዝነው። አቤት እስኪ ነው ምን ትሉታላችሁ? በኮመንት ሀሳባችሁን በኮመንት ላይክ ሼር አድርጉት። ሁሉም ሰው ይሄው